ኢትዮጵያ ሀገሬ አፍሪካ መቀናት የነፃነት አርማ የሉዓላዊነት የካቲት 23 ቀን 2018 ዓመተ ምህረት ኢትዮጵያ አድዋ ምኒልክ አንድም ሶስትም ናቸው። ለ130ኛው ዓመት የአድዋ የድል በዓል እንኳን አደረሳችሁ። አድዋን ስናከብር ኢትዮጵያን እናስባለን፣ ጀግኖቻችንን እንዘክራለን፣ ኢትዮጵያዊነትን ከፍ እናደርጋለን፣ ሰንደቅ ዓላማችንን እናውለበልባለን። ወረራና ዝርፊያ አስከፊነቱን ትውልድ ይማርበት ዘንድ አድዋ ትምህርት ቤት ናት። አድዋ ቤተ መዘክር፣ አድዋ ልቅሶ ናት። አድዋ እልልታ ናት። አድዋ ፉከራ ናት። አድዋ ክብር ናት። አድዋ ማንነታችን ናት። አድዋ የኢትዮጵያ፣ አድዋ የአፍሪካ፣ አድዋ የጥቁር ሕዝብ ታሪክ ነው። በረተ ጊዮርጊስ የካቲት 1888 ሀገር ወራሪ ጦር በምስራቅ አፍሪካ አከርካሪው የተመታበት ዕለት የዓለም ድሃ ሀገሮችን የናቀና ጦር መሳሪያውን የተማመነ ኃይል በጋሻ ጎራዴ የተንበረከከበት የነፃነት ጮራ ከወደ ምስራቅ አፍሪካ የፈነጠቀበት ታሪካዊ የድል ቀን አድዋ። ትናገር አድዋ፣ ትመስክር አድዋ። በ1882 ዓመተ ምህረት ጥቅምት ወር ንጉሠ ነገሥት ዘኢትዮጵያ ተብለው የነገሱት የኃይለ መለኮት ልጅ ዳግማዊ አጼ ምኒልክ በአድዋ ጦርነት የኢትዮጵያን ስም በዓለም ያስጠሩ ጀግና መሪ ነበሩ። ምኒልክ ንግስናቸውን እንዳገኙ የመጀመሪያው የውጭ ጉዳይ ውል ከኢጣሊያ ጋር የተደረገው ነበር። ይህም የስምምነት ውል የውጫሌ ውል በመባል ይታወቃል። የውጫሌ ውል አንቀጽ 17 የኢጣሊያንኛው ትርጉም ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ አለባት ሲል፣ አማርኛው ደግሞ ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ ትችላለች ይላል። የአማርኛው የኢትዮጵያን ሉዓላዊነትና ልዕልና ሲያስከብር፣ በተቃራኒው የጣሊያንኛው ትርጓሜ የኢትዮጵያን ሉዓላዊነትና ልዕልና መድፈር ብቻ ሳይሆን ብሔራዊ ክብሯንና ጥቅሟን ይነካል። የዳግማዊ ምኒልክ አርቆ የማሰብ ችሎታ ኢትዮጵያ በኢጣሊያ መንግስት ቁጥጥር ስር እንዳትገባ ጥረት በማድረግ ነፃነታቸውን ጠብቀው ከሌሎች ሀገራት ጋር ግንኙነትንና ምክር መቀበል ቀጠሉ። በዚህም የተነሳ ኢጣሊያም ኢትዮጵያን ለመያዝ ቁርጥ ሀሳብ አድርጋ በኤርትራ በኩል ትግራይን መውረር ጀመረች። ምኒልክም ህዝቡን ለጦርነት ክተት አሉ። ታሪካዊ የአጼ ምኒልክ የክተት አዋጅ ነጋሪት እየጎሰመ ተላለፈ። በጊዜው እንዲህ ተደምጧል።
እግዚአብሔር በቸርነቱ እስካሁን ጠላትን አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛሁ። ከእንግዲህ ብሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖትን የሚለውጥ በፊት እግዚአብሔር የወሰነልን ባህር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የሀገሬ ሰው ካሁኑ ቀደም የበደልሁህ አይመስለኝም። አንተም እስካሁን አላሳዘንከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለምሽትህ፣ ለሃይማኖትህ ስትል በሐዘንህ እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልምርህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተህ ላግኝህ። ጣሊያኖች በጀነራል ባራቴሪ የሚመራውን 20 ሺህ ወታደሮቻቸውን ይዘው በ1888 ዓመተ ምህረት የካቲት 23 ቀን አድዋን ወጉ። ከ80 ሺህ እስከ 120 ሺህ የሚገመተው የሚኒሊክ የኢትዮጵያ ሰራዊትም በሚገባ ሲዋጋ የሀገሪቱ ተፈጥሯዊ አቀማመጥና ሀገሬን ብሎ በቁርጠኝነት ስሜት ቀፎው እንደተነካ ንብ የተነቃነቀው ኃይል የጠላትን ጦር አደናግጦ መግቢያ መውጫ በማሳጣት ቀኑን ሙሉ ጦርነቱ ከተካሄደ በኋላ በሚያስደንቅ አኳኋን ድሉ የኢትዮጵያ ሆነ። ቅኝ አገዛዝ እግሬ አውጭኝ ሲል ነፃነት ከፍ አለ። በሚኒሊክ መሪነት ህዝብ ታሪክ ሰራ። ለጥቁር ህዝብ የነፃነት ተጋድሎ ጮራው ፈነጠቀ። ኢትዮጵያ በልጆቿ ደምና አጥንት ሉዓላዊነቷን አረጋገጠች። በጀግኖቻችን ደም ኢትዮጵያ ክብሯን አገኘች። ልክ የዛሬ 130 ዓመት በዕለተ ጊዮርጊስ እንደ እምነታቸው ታቦትን ይዘው የተጓዙት ሚኒሊክ ጠዋት የተጀመረው ጦርነት ረፋዱ ላይ በኢትዮጵያ ድል አድራጊነት ተጠናቋል። የሰው ቤት ሊያነድ የመጣው ወራሪ ነዶና አመድ ሆኖ ተበተነ። ደረቱን አሳብጦ የገባው ሰራዊት አንገቱን አቀርቅሮ ተባረረ። ኢትዮጵያ የሰው ልጅ ለሀገሩ ክብር፣ ለነፃነቱ ጥቁርነቱ ምልክት እንዳልሆነ አሳየች። የአድዋን ድል የዓለም ጥቁር ህዝቦች ድል እንደሆነ አስመሰከረች። በእናትና አባቶቻችን ክቡር መስዋዕትነትና ተጋድሎ የተገኘው የአድዋ ድል ቅኝ ገዢዎች የነበራቸውን ግፍና ህልም በአጭር ያስቀረ አንጸባራቂ ድል ሆነ። ኢትዮጵያ፣ አድዋ፣ ምኒልክ አንድም ሶስትም ሆኑ። ኢትዮጵያ ለዘላለም ትኑር ሲባል አድዋ ኢትዮጵያ፣ ኢትዮጵያ አድዋ የማይነጣጠሉ የአንድ ሳንቲም ሁለት ገጾች ናቸው። በአድዋ ምድር የደቡብ፣ የምዕራብ፣ የምስራቅ፣ የሰሜን ወገኖቻችን ደም አለ። አድዋ ኢትዮጵያን የማዳን እምብርት ናት። አድዋ የጀግኖች መቃብር ናት። አድዋ የሰማዕታት ሐውልት ናት። አድዋ እምነት ናት። አድዋ ጽናት ናት። አድዋ ኢትዮጵያዊነት ናት። አድዋ ምኒልክ ናት። የአድዋን ክብረ በዓል ስንዘክር የታሪኩን አስተማሪነትና ኢትዮጵያውያን ለሀገራችን ያለንን ፍቅርና ክብር እየኮራንበት ነው። አድዋ በሚኒሊክ የክተት አዋጅ ውስጥ መተባበርን፣ እምነትን፣ መስዋዕትነትን፣ ፍቅርን ያስተምረናል።
አድዋ በሰው ልጆች ዘንድ በቀላና ቂም በቀል እንዳይኖር በጣሊያን ምርኮኞችና በአስተዋይ መሪው ምኒልክ ይቅርባይ ውሳኔ ያመላክተናል። አድዋ ለሀገር አንድነትና ነፃነት የሚፈስ ደም ክቡር መሆኑን በጀግኖቻችን ውስጥ ያሳየናል። አድዋ ወረራ፣ ጦርነት፣ ትዕቢት መጨረሻው ውርደት መሆኑን ይተርክልናል። አድዋ የሰው ልጅ በሰውነቱ እኩል መሆኑን፣ ክብሩን ፈላጊ፣ መብቱን አስከባሪ ለመሆኑ ምስክር ነው። ገበየው በሞት ተሻገረ ባልቻ በመትረየስ ነጥቆ ሲጥል አባተ በመድፎ አምሳ ሲገድል የጎጃሙ ንጉሥ ግፋ በለው ስለ እቴጌ ጣይቱ እቴጌ ብርሃን የውቷን ዘርግታ ሰማኔ ስትል ባስመዙ ተጨንቆ ውሃ ሲል ያኛው ስጧ ለሰላሳ በርሜል በለው አባት ረፋ ዋሻኪስ አባት ረፋ ዋሻኪስ ይሆን መድፎ ከዚያ መድፍ አነፋቀሰው በለው ክብር ለአድዋ ጀግኖች! ኢትዮጵያ ለዘላለም ትኑር! የካቲት 23 ቀን 2018 ዓመተ ምህረት አድዋ ዛሬ ናት፣ አድዋ ትላንት፣ መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁኝ ወገኖች። የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ ተናገሪ የድል ታሪክሽን